ሴት ኦፍ ኢንቲጀርስ የኢንቲጀሮች ስብስብ ነው። as the knowledge and interest of human beings increased it was important and obligatory to extend the natural number system የሰው እውቀት እየሰፋ ሲሄድ ፍላጎቱ እየሰፋ ሲሄድ ነምበር ሲስተምን ወደ ከናቹራል ነምበር ሲስተም የሰፋ ማድረግ ግዴታ ሆኖ ይገኛል። for instance to solve the equation x + 1 = 0 ለምሳሌ ይሄንን ኢኩዌሽን ሶልቭ ለማድረግ የግድ የኢንቲጀር እውቀት ያስፈልጋል። ለምን? የዚህ ሶሉሽን x + 1 = 0 የሚያደርገው x ቦታ ማን ገብቶ ነው? ስለዚህ x = -1 ሲሆን ነው። -1 ደግሞ ናቹራል ነምበር ላይ የለም። መቁጠሪያ ቁጥር ብለን ባየነው 1 2 3 እያለ ነው የሚቀጥለው። ስለዚህ -1 ለማለት ምን ያስፈልጋል? የኢንቲጀር እውቀት ያስፈልገናል። ከናቹራል ነምበር ወጣ ናቹራል ነምበር በቂ አይደለም፣ not sufficient. so hence the set of integers was developed to satisfy such extended demands እንደዚህ ዲማንድ ፍላጎት እየሰፋ እየሄደ ነው። ስለዚህ ስለ ኢንቲጀር ማወቅ ግዴታ ነው። ወደ ኢንቲጀር ማስፋትም ግዴታ ነው። the set of integers z ነው ሲምቦሉ። described እንዴት ዲስክራይብ ይደረጋል? ወደዚህ ዶት 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 አለ። ያ ማለት ወደዚህ ይቀጥላል ነው። -2 -1 0ን ጨምሮ 1 2 ብሎ ይቀጥላል። ወደ ግራም ወደ ቀኝም መጨረሻ የለውም። the set of integers ኦፕሬሽን ኢንቲጀር ላይ ምን ይሰራል? አዲሽን አለ፣ ይደመራል። if two integers a and b ይሄንን ያወራ ነው። ኦፕሬሽን ፕላስን በመጠቀም ስንደምር a + b ሰም ይባላል። c ቢኖርና c = a + b ቢሆን c ሰም ነው ወይንም ድምሩ ነው። a + b ደግሞ a and b ተርምስ ናቸው። 4 ሲደመር 9 13 ነው። 13 ሰም ነው። 4 እና 9 ተርምስ ናቸው። የሚደመሩት ተርምስ ይባላሉ። ድምሩ ሰም ይባላል ወይንም ድምር ይባላል። ሰብትራክሽንም አለ። for any two integers a and b ሁለት ኢንቲጀሮች ቢኖሩ a - b ነው ሰብትራክሽን ማለት። ስለዚህ ዲፈረንስ ይባላል ይሄ ልዩነት። so a - b ማለት ምን ማለት ነው ከተባለ a - b ማለት a + -b እንደማለት ነው። a ላይ ኔጌቲቭ b እንደመደመር ነው። so ተመሳሳይ ነው ሁለቱም። this means subtracting b from a is equivalent to adding the additive inverse of b to a ከa ላይ b መቀነስ ማለት a ላይ የቢን ኢንቨርስ አዲቲቭ ኢንቨርስ መጨመር እንደማለት ነው። ሶ እዚህ ጋር 7 - 5 አለ። 7 ሲቀነስ 5 ማለት 7 ሲደመር -5 እንደማለት ነው። የ5 አለ -5 የ5 አዲቲቭ ኢንቨርስ ነው ወይንም የመደመር ኢንቨርስ ነው። ማልቲፕሊኬሽን አለ። if two integers a and b multiplied በዚህ ሳይን ነው መልቲፕላይ የሚደረጉ ሲባዙ a times b ኢንቲጀር ነው የሚሆነው። በዚህቱም ኢንቲጀር ነው የሚሰጠው። so if the product of the two integers c ከሆነ c = a times b c ምን ይባላል? ፕሮዳክት ይባላል። a እና b ደግሞ ፋክተርስ ናቸው። 4 ጊዜ 7 28 በሚለው 4 እና 7 ፋክተርስ ናቸው። 28 ፕሮዳክት ነው በዚህቱ እና የሚባዙት ፋክተርስ ይባላሉ። properties of addition and multiplication on the set of integers በኢንቲጀርስ ስብስብ የአዲሽን እና የመልቲፕሊኬሽን ባህሪያት for any integers two integers a and b the sum a + b is also an integer ድምር ኢንቲጀር ከኢንቲጀር ጋር ሲደመር ኢንቲጀርን ነው የሚሰጠው። ሲቀነስ ኢንቲጀርን ነው የሚሰጠው። ሲባዛ ኢንቲጀርን ነው የሚሰጠው። ለምሳሌ 4 እና 9 ኢንቲጀሮች ናቸው። ስንደመር 13 ነው የሚሰጠው። ስለዚህ ሰሙ ኢንቲጀር ነው። ስለዚህ ምን እንላለን? we say that the set of integers is closed under addition በአዲሽን ክሎዝድ ነው። ያ ማለት ኢንቲጀርን ከኢንቲጀር ጋር ደምረን ከኢንቲጀር ውጪ የሆነ ቁጥር አናገኝም። ኢንቲጀር ራሱን ነው የምናገኘው። ሌላው a + b ከb + a ጋር እኩል ነው። ይሄ ያ ማለት 4 ሲደመር 9 ከ9 ሲደመር 4 ጋር እኩል ነው። ይሄ ኮሙታቲቭ ነው። that addition is commutative on the set of integer በኢንቲጀር ስብስብ አዲሽን ኮሙታቲቭ ነው። ሌላው 3 ኢንቲጀሮች ቢኖሩ a + b እንደምረን c ላይ መደመርና b + c እንደምረን a ላይ መደመር እኩል ነው። ሶ ይሄ ፕሮፐርቲ ደግሞ አሶሲኤቲቭ ይባላል። 5ን ከ9 ጋር ስንደምር 14 ላይ 8 መደመርና መጀመሪያ 9ን ከ8 ጋር ደምረን 17 ላይ 5 መደመር እኩል ነው 22 ነው የሚሰጠው። ሁለቱም ነው አሶሲኤቲቭ ነው። ሌላው a ለሚባል ኢንቲጀር a + 0 ከ0 + a ጋር እኩል ነው። a ነው ራሱን a ነው የሚሰጠው። ስለዚህ 0 አይደንቲቲ ኤሌመንት ናት ነው። 7 + 0 ከ0 + 7 0 ቢደመር ማንኛውም ቁጥር ላይ ራሱን ነው የሚሰጠው። ስለዚህ 0 is አይደንቲቲ ኤሌመንት በሴት ኦፍ ኢንቲጀርስ ላይ የአዲሽን has አይደንቲቲ ኤሌመንት አይደንቲቲ ኤሌመንት አለው ነው። ሌላው a የሚባል ኢንቲጀር ቢኖር a ሲደመር -a ከ-a ሲደመር a ጋር እኩል ነው 0 ነው። a ላይ የሱን ኔጌቲቭ መደመር ወይንም አዲቲቭ ኢንቨርስ ይባላል። የቁጥር ላይ አዲቲቭ ኢንቨርሱን የራሱን አዲቲቭ ኢንቨርስ እንደመር 0 ነው የሚሰጠው። ለማንኛውም ለሁለት ኢንቲጀሮች ማብዛት ላይ ስንመጣ a times b ማብዛት ሲባዛ ኢንቲጀር ነው። ኢንቲጀር a ከኢንቲጀር b ጋር ከተባዛ ውጤቱም c ከተባለ c ኢንቲጀር ነው። ኢንቲጀር ከኢንቲጀር ጋር ተባዝቶ ከኢንቲጀር ውጪ የሆነ ቁጥር አይሰጥም። 4 እና 7 ኢንቲጀርስ ናቸው። ሲባዙ 28ን ሰጡ። 28ም ኢንቲጀር ነው። ስለዚህ
ዊ ሴይ ዛት ዘ ሴት ኦፍ ኢንቲጀርስ ኢዝ ክሎዝድ አንደር መልቲፕሊኬሽን። በመልቲፕሊኬሽን ክሎዝድ ነው። ያ ማለት ኢንቲጀር ከኢንቲጀር ጋር ሲባዛ ኢንቲጀር ነው። ኢንቲጀር ውስጥ ክሎዝድ የሆነ ነው። ከኢንቲጀር አይወጣም ነው። ኢንቲጀር ከኢንቲጀር ጋር ሲባዛ። ሌላው ኤ ታይምስ ቢ ከቢ ታይምስ ኤ ጋር እኩል ነው። ስለዚህ በመልቲፕሊኬሽን ኮመንታቲቭ እንደሆነ በኢንቲጀር በሴት ኦፍ ኢንቲጀር ውስጥ እናያለን። ኤ ታይምስ ቢ ታይምስ ሲ ከቢ ታይምስ ሲ ከኤ ጋር መጀመሪያ ቢ ታይምስ ሲ ተባዝቶ ከኤ ጋር ማብዛት እና ኤ ታይምስ ቢ ተባዝቶ ከሲ ጋር ማብዛት እኩል ነው። ስለዚህ ይሄ የሚያሳየው መልቲፕሊኬሽን አሶሲኤቲቭ እንደሆነ በሴት ኦፍ ኢንቲጀር ላይ መልቲፕሊኬሽን ኢዝ አሶሲኤቲቭ ነው። ኤ ታይምስ ዋን ከዋን ታይምስ ኤ ጋር ራሱን ኤ ይሰጣል። ስለዚህ ማንኛውም ቁጥር ከአንድ ጋር ሲባዛ በኢንቲጀር ላይ ራሱን ቁጥር ስለሚሰጥ መልቲፕሊኬሽን ምን አለው? ሃዝ አን አይደንቲቲ ኤሌመንት አለው። ያም አይደንቲቲ ኤሌመንት ዋን ነው። አዲሽን አይደንቲቲ ኤሌመንት አለው ከተባለ ዜሮ ነው። ያ ማለት ራሱን የሚሰጥ ተደምሮ ከዛ ጋር ከቁጥሩ ጋር ተደምሮ ራሱን የሚሰጥ ማን ላይ ሲደመር ነው? ዜሮ ላይ። ከቁጥሩ ጋር ተባዝቶ ራሱን የሚሰጥ ከማን ጋር ሲባዛ ነው? ከአንድ ጋር። ስለዚህ ዋን ኢዝ አይደንቲቲ ኤሌመንት ነው። ሶስት ኢንቲጀሮች ቢኖሩ ኤ ታይምስ ቢ ፕላስ ሲ ማለት ኤ ከቢ ጋር ኤ ከሲ ጋር ተባዝቶ እንደመደመር ነው። ይሄ ዲስትሪቢዩት እየተደረገ ነው። መልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን እንደማለት ነው። መልቲፕሊኬሽን በአዲሽን ላይ ዲስትሪቢዩቲቭ ነው። ኦርደር ሪሌሽን ኢን ዜድ ኦር ኢን ኢንቲጀርስ ኦርደር ሪሌሽን ትራንዚቲቭ ፕሮፐርቲ ያለ ምንድነው ከተባለ ሶስት ኢንቲጀሮች ካሉ ኤ ከቢ ከበለጠ ቢ ከሲ ከበለጠ ኤ ከሲ ይበልጣል። ይሄንን ያወራነው ነው ፕሪቪየስሊ። ሌላው አዲሽን ፕሮፐርቲ አለ። ኤ ከቢ የሚበልጥ ከሆነ ኤ ላይ የሆነ ቁጥር ሲን ብንደምር ቢ ላይ ሲ ብንደምር ኤ ፕላስ ሲ ከቢ ፕላስ ሲ ይበልጣል ነው። ይሄ ኮንስታንት ነው አይደመር ነው። ሌላው መልቲፕሊኬሽን ፕሮፐርቲ ኤ ከቢ የሚበልጥ ከሆነ ሲ ግሬተር ዛን ዜሮ መሆን አለበት። ልብ በሉ። ስለዚህ ኤ ላይ ሲን ስናበዛ ቢ ላይ ሲን ስናበዛ የሚበልጠው መጀመሪያ የሚበልጠው ሳይድ ነው የሚበልጠው። ልብ በሉ። ሲ ግሬተር ዛን ዜሮ ሲሆን ሲ ሌስ ዛን ዜሮ ከሆነ ይገለበጣል። ይሄ ሲ ሌስ ዛን ዜሮ ከሆነ ስለሚገለበጥ ነው። ትራይኮቶሚ ደግሞ አለ። ላው ኦፍ ትራይኮቶሚ ሁለት ቁጥሮች ካሉ ኤኒ ቱ ኢንቲጀርስ ካሉ ምን ሊሆኑ ይችላሉ? ሁለቱ ቁጥሮች ኤ ከቢ ሊበልጥ ይችላል፣ ወይ ኤ ከቢ ሊያንስ ይችላል፣ ወይ ኤ ከቢ ጋር እኩል ሊሆን ይችላል። ከዚህ ውጪ ሊሆን አይችልም። ለምሳሌ ሁለት ቁጥር 3 እና 13ን ብንወስድ 3 ከ13 ይበልጣል። 2 እና 1ን ብንወስድ 2 ከ1 ያንሳል። 1 እና 1ን ብንወስድ 1 ከ1 ጋር እኩል ነው። ሶ ከሶስቱ አይወጣም ነው። ይሄ ላው ኦፍ ትራይኮቶሚ ይባላል። Find an odd natural number x says that LCM of x and 40 equal to 1400. LCM የx እና የ40 1400 ነው። ስለዚህ x እንፈልግ ነው። x ምንድነው ተብሏል? ኦድ ነምበር ነው ተብሏል። ስለዚህ ምንድነው የምናደርገው? ፕራይም ፋክተራይዝ ማድረግ ነው። ይሄንን ውጤቱን 1400 ለ2 700 ለ2 350 ለ2 175 175 ለ2 አይካፈልም፣ ለ3ም አይካፈልም። ለ5 ሲከፈል 35 ነው። 35 ለ2 አይካፈልም፣ ለ3 አይካፈልም፣ ለ5 7 ነው። ሶ ይሄ ነው። ስለዚህ 1400 ማለት 2 ኪዩብ ታይምስ 5 ስኩዌር ታይምስ 7 ነው። ይሄ 1400 ነው። 40 ለ2 20 ለ2 10 10 ለ2 5 ለ2 አይቻልም፣ ለ3ም አይቻልም። ይሄ ነው 40 ማለት 2 ኪዩብ ታይምስ 5። ስለዚህ አሁን እዚህ ጋር የቀረው ኤክስ ማን ነው? ኦድ የሆነ ቁጥር እንዲሆነው ኤልሲኤሙ ከ40 ጋር 1400 የሚመጣ ማን ነው? ኤልሲኤም ሲሰራ ምንድን ነው የሚወሰደው? ኤልሲኤም ሲወሰድ ካሉት ቁጥሮች ካሉት ፋክተሮች በሁለቱም ያለው ይወሰዳል። በሁለቱም ኮመን የሆነ ሳይሆን ሁለቱም ላይ ያለውን እያንዳንዱ ኤሌመንት ይወሰዳል። የጋራ ከሆነ ደግሞ ፓወሩ ትልቅ የሆነው ይወሰዳል። እሺ እዚህ ጋር 2 ኪዩብ አለ። ስለዚህ እዚህ 2 ኪዩብ አለ። 2 ኪዩብ ተወስዶ ነው። ይሄኛው ቁጥር ምን ሊሆን ይችላል? 2 ካለበት 2 ዘ ፓወር ኦፍ 1ም ሊሆን ይችላል፣ 2ም ሊሆን ይችላል፣ 3ም። አሁን እሱ ስንትም ሊሆን ይችላል፣ ወይንም 2 ላይኖረውም ይችላል። እሺ እዚህ ጋር 5 ስኬር አለ። እዚህ 5 ብቻ ነው ያለው። ስለዚህ በዚህኛው ቁጥር ላይ ዴፊኒትሊ 5 ስኬር አለ። ለምን? እዚህ 5 ካለ እዚህ 5 ስኬር ካለ ያለው እዚህ 5 ስኬር ከሆነ እዚህ ውስጥ 5 ስኬር የለም። ስለዚህ በዚህኛው ውስጥ አለ። እዚህ 7 አለ፣ በዚህኛው 7 ከሌለ እዚህ 7 አለ ማለት ነው። እሺ አሁን ጥያቄ የሚሆነው እዚህ 2 ኪዩብ እዚህ ያለው ማን ነው? 2 ነው። 2 ሊሆን ይችላል፣ 2 ስኬር ሊሆን ይችላል፣ 2 ኪዩብ ሊሆን ይችላል። ማን ነው ያለው ከ2? አሁን ምን ብሎናል? ኦድ ነው ብሎናል። ኦድ ከሆነ የ2 ዘር አይገባም። ስለዚህ 2 የለበትም ነው ይሄ ኤክስ። ለምን? ለሁለት የሚካፈል ቁጥር ኢቨን ነው። ስለዚህ ለሁለት የማይካፈል ነው ኦድ። ለሁለት እንዳይካፈል 2 መግባት የለበትም። ስለዚህ ኤክስ ላይ 2 ሳይገባ 2ን እንተዋለን። 5 ስኬር አለ፣ 7 አለ ውጤቱ ላይ ወይንም ኤልሲኤሙ ላይ። 5 ደግሞ እዚህ ጋር 5 ዘ ፓወር ኦፍ 1 ነው። ስለዚህ ዴፊኒትሊ 5 ስኬር ያለው ኤክስ ላይ ነው።
እዚህ ጋር 7 የለም። እዚህ ኤልሲኤሙ ላይ 7 ካለ ከዚህኛው ተወስዶ ነው። ስለዚህ 5 ስኩዌር ታይምስ 7 ነው። 5 ስኩዌር 25 ታይምስ 7 7 ጊዜ 5 35 3 አለ 7 ጊዜ 2 14 እና 3 17 175 ነው ኤክስ። ስለዚህ የ175 እና የ40 ኤልሲኤም ነው ስንት የሚሆነው 1400 የሚሆነው። There are between 50 and 60 number of eggs in a basket. ባስኬት ውስጥ ወይንም ቅርጫት ውስጥ ከ50 እስከ 60 እንቁላል አለ። በ50 እና በ60 መሃል ያለ ቁጥር ነው። When Loza counts by threes, there are 2 eggs left over. 3 እያደረገች ስትቆጥር 3 እያደረገች ስትቆጥር ባስኬት ውስጥ ስንት እንቁላል ይቀራል? 2 እንቁላል ይቀራል ቀሪ። ከዛስ when she counts by fives, there are 4 leftovers. 4 እያደረገች ስትቆጥር ደግሞ 5 እያደረገች ስትቆጥር ውስጥ ላይ 4 እንቁላል ይቀራል። ስለዚህ how many eggs are there in the basket? ስለዚህ ባስኬት ውስጥ ስንት እንቁላል አለ? ባስኬት ውስጥ ከ50 እስከ 60 ማለት 51 ሊሆን ይችላል። 52 53 54 55 56 57 58 59 ነው። ሶ ከነዚህ አንዱ ነው የሚሆነው ነው። አሁን ምን ተሰጥቶናል? ለ5 ስናካፍል 5 እያደረጉ መቁጠር ማለት ለ5 ማካፈል ነው። ለ5 ሲካፈል ሪማይንደር 4 ይቀራል። ስለዚህ 51 ለ5 ሲካፈል ሪማይንደር ወይንም የሚቀረው 1 ነው። 10 ደርሶ 10 ጊዜ 5 51 ይቀራል። 52 ለ5 2 ይቀራል። 53 ለ5 10 ደርሶ 3 ይቀራል። 54 ለ5 10 ደርሶ 4 ይቀራል። 55 ለ5 11 ጊዜ ነው 0 ነው ሪማይንደሩ። 56 ሲሆን 1 57 ሲሆን 11 ጊዜ ደርሶ 2 ይቀራል። 58 ሲሆን 3 ይቀራል። 59 ሲሆን 4 ይቀራል። ስለዚህ አሁን አጣበብ ነው ማለት ነው። መልሱ ከ54 እና ከ59 አንዱ ነው የሚሆነው። ለምን? በ5 ሲቆጠር 4 ይመጣል ስለተባለ 4 የሚመጣው እዚህና እዚህ ነው። ስለዚህ ሁለተኛው ቼክ አፕ ምን አለን? ለ3 ማካፈል። ለ3 ሲካፈል ስንት ይቀራል ነው የተባለው? 2 54ን ለ3 እና 59ን ለ3 አካፍለን ቼክ ማድረግ ነው። 54 ለ3 18 ነው፣ ቀሪ የለም 0 ነው ሪማይንደሩ። 59 ለ3 19 ይደርሳል። 19 ጊዜ 3 9 ጊዜ 3 27 2 አለ 9 1 ጊዜ 3 3 ከሁለቱ ጋር 5 57 ነው የሚመጣው። ስለዚህ ቀሪ ስንት? 2 57 ስለዚህ 59 ለ3 ሲካፈል 19 ጊዜ ይሆንና 19 ጊዜ 3 57 ነው፣ ቀሪ 2። ስለዚህ ለ3 ሲካፈል ቀሪ 2 የሚመጣው፣ ለ5 ሲካፈል ቀሪ 4 የሚመጣው 59 ነው። ባስኬቱ ውስጥ 59 እንቁላሎች አሉ። the GCF of two numbers is 3 የሁለት ቁጥሮች GCF ሁለት ቁጥሮች አሉ እንበል x እና y GCF አቸው 3 ነው and their LCM is 180 LCM አቸው ደግሞ 180 ነው። የx እና የy 180 ነው። if one of the numbers is 45 ከሁለቱ ቁጥሮች አንዱ 45 ነው። ስለዚህ x ቦታ 45 እንተካ። GCF of 45 እና y 3 ነው። 45 እና LCM 45 እና y 180 ነው። ስለዚህ find the second number y ስንት ነው? ሶ ፕራይም ፋክተራይዝ ማድረግ ነው። GCF-ን ስንወስድ 45 አለ እና y አለ። ስለዚህ የ45ን ፕራይም ፋክተራይዜሽን ስናይ ለ2 አይቻልም፣ ለ3 15 15 ለ3 5 5 ለ2ም ለ3ም አይካፈልም። ስለዚህ 45 ማለት 3 ስኩዌር ታይምስ 5 ነው። ስለዚህ GCF ሲሰራ የ45 እና የy 3 ነው የመጣው። የማንና የማን? የ45 45 3 ስኩዌር ታይምስ 5 ነው እና የy ስንት እንደሆነ አላወቅንም። ስለዚህ አሁን GCF ሲወሰድ GCF 3 ከመጣ ምንድን ነው በሁለቱም ላይ ያለው የጋራ የሆነው ነው የሚወሰደው። የጋራ ከሆነውም ምኑ ነው የሚወሰደው? ትንሹ። አሁን እዚህ ጋር 3 ስኩዌር አለ፣ GCF ግን 3 ብቻ ነው። 3 ዘ ፓወር ኦፍ 1 ነው። ስለዚህ y ላይ ስንት አለ ማለት ነው? 3 ዘ ፓወር ኦፍ 1 አለ። ምክንያቱም እዚህም የጋራ ከሆኑት ትንሹ ነው የሚወሰደው። ስለዚህ 3 ሁለቱም ላይ አለ። ከዛ ሌላ ደግሞ ምን እንረዳለን? 45 ላይ 5 አለ፣ y ላይ 5 የለም። ለምን? ሁለቱም ላይ አሁን እዚህ ጋር 3 ታይምስ 5 ቢሆን 5ም ይወሰድ ነበር። GCF ላይ 5 ስለሌለ y ላይ 5 የለም። ስለዚህ ከዚህ እርግጠኛ መሆን የምንችለው ዴፊኒትሊ y ላይ 3 ዘ ፓወር ኦፍ 1 አለ። ለምን? ከ3 ስኩዌር እና ከ3 ዘ ፓወር ኦፍ 1 ትንሹ 3 ዘ ፓወር ኦፍ 1 GCF ላይ ተወስዷል። GCF ያንን ጠቀመን። ወደ LCM እንምጣ። LCM 180 ነው ተባለ። 180ን ፋክተራይዝ ማድረግ አለብን። በ2 90 90 በ2 45 45 ለ2 አይቻልም፣ ለ3 ይቻላል። 15 15 ለ3 5 ስለዚህ 180 ማለት 2 ስኩዌር ታይምስ 3 ስኩዌር ታይምስ 5 ነው። 2 ስኩዌር ታይምስ 3 ስኩዌር ታይምስ 5 ነው። እሱ ምንድነው? LCM ነው። 180 2 ስኩዌር ታይምስ 3 ስኩዌር ታይምስ 5 ነው። 45 ደግሞ 3 ስኩዌር ታይምስ 5 ነው። y ማን ነው? አሁን yን ማውጣት ነው። LCM ከተባለ ከ45 እና ከy የጋራ
ከሆኑት የጋራ ካሉ ትልቁን ፓወር ነው የሚወሰደው። የጋራ ከሌለ እያንዳንዱ ኤሌመንት ይወሰዳል። ተመልከቱ እዚህ 3 ስኬር አለ። ያው ዋይ ላይ 3 እንዳለ አይተናል። ዋይ ላይ 3 ነው ያለው። እዚህ 3 ስኬር አለ። ከ3 እና ከ3 ስኬር ተወሰደ። ሌላ 2 ስኬር አለ። 2 ስኬር 45 ውስጥ የለም፣ ግን እዚህ ኤልሲኤም ላይ አለ። ስለዚህ ማን ላይ አለ ማለት ነው? ዋይ ላይ አለ ማለት ነው። ስለዚህ ዋይ ላይ 2 ስኬር አለ። ለምን? የጋራው ማለት እያንዳንዱ ስለሚወሰድ። ስለዚህ 2 ስኬር አለ። ይሄው 2 ስኬር ከዋይ የተወሰደ ነው። 3 ስኬር ተወስዷል። 3 ከ45 የተወሰደ ነው 3 ስኬር። ዋይ ላይ ያለው 3 እንደሆነ አይተናል። 3 ዘ ፓወር ኦፍ 1። ሌላስ 5 አለ ኤልሲኤም ላይ። እሱ ከማን ተወስዶ ነው? ከ45። ዋይ ላይ 5 የመግባት ቻንስ አለው እንዴ? የለውም። እዚህ ጋር አይተናል ጂሲኤፍ ላይ 5 ስለሌለ። ስለዚህ ዋይ ማን ነው ማለት ነው? 2 ኪዩብ ታይምስ 3 2 ኪዩብ ታይምስ 3 2 ኪዩብ 8 ነው። 8 ጊዜ 3 24 ነው። ስለዚህ የ24 እና የ45 ጂሲኤፍ 3 ነው። የ24 እና የ45 ኤልሲኤም 180 ነው። ሶ ኤልሲኤሙ እና ጂሲኤፉ ይሄንን ይነግረናል።